ወይ የዴብ እናት ግን ምነካት የድሃ ቅንጡ አሉ። እውነት ለመናገር እንደው ምንም በቃ አለ አይደለ በጣም የሚደብር ባህሪ ነው። ምን ልታስተምር ነው አሁን እሷ እንደዚህ አፈራኝ ካኝ የምትለው? ጎበዝ ከኩበት ጭስ ውስጥ አድገን እንደው ባንመጻደቅ ጥሩ የተሻለ ይመስለኛል። ለሰራተኛ ደግሞ ያላት ጥላቻ ኧረ ወዲያ ምን ነው ሸዋ እንዴት ነው የሚያደርጋት? እናታችሁ በ50 ብር ሱሪ ተወጠረሽ አሁን አንቺ አሁን እንደው አደይን ስትጠነቀቁ ግርም ነው የሚለኝ። እጇን ሰንዝራ አደይን አሳፈረቻት። እውነት ለመናገር እንግዲህ እናቴ ትንሽ እንትን ኃይለኛ ናትና ስለዚህ ጥሩ ልብስ ለብሰሽ ነይ ሲላት እንዴት እንደዚህ ትለኛለህ? በእኔ ታፍራለህ እንዴ ስትል ቦጋ ያለችበት እንደዛ ማለት አይደለም። ግን እናቴ በቃ ወጋ አጥባቂ ናት። በይሆንስ ምናምን አለች። ባቡሬ እንደምንም ብሎ ያው ለሊጋ ሄዳ ልብሷ እንድትቀይር አደረጋት። ከሄዱም በኋላ እንግዲህ ሰላም ብላ እጇን ስትዘነዝርባት እናቴ ከእግር እስከ ራሷ ነው ብድግድግ አድርጋ ይቻት ፍቅርን ነግራታለች። ፍቅር ያልሽኝ ልጅ ግን አንቺ እንዳልሽኝ አይነት ሰው ካልሆነች ከልጄ ጋር እንዳታጣይኝ እንደማይ እኔ ያለውን ነገር እኮ ነው ያልኩሽ። ከየት ፈጥሬ ያወራዋለሁ? እሷ አግብታ የፈታች ነች። ለዛውም አንዴ አይደለም ሁለቴ ሶስቴ አግብታ የፈታች ነች አለች። አቤት ውሸት፣ አቤት ውሸት። ፍቅር ግን ምን ይሻልሽ ይሆን? እውነት ለመናገር ዴቤንን ካወቀ ይሰቅላታል፣ ምችም ጣራ ላይ ማለት ነው። በዛ ላይ ዳኒ እንግዲህ በጥፊ አቀለጣት። እንዴት ፋይሉን ለዴቭ ትሰጫለሽ ብሎ እንግዲህ በጥፊ መታት ማለት ነው። ከዛ እንዴት ትመታታለህ ቤቷ ድረስ መታ ብላ የዚችው የዴቭ እናት በጥፊ መታችው ዳኒን ማለት ነው። ዛሬማ እውነት እነ ጽናት ድራማ ላይ እና አደይ ላይ ያለ ጥፊ እንዳይመስላችሁ። እውነት መጨላጨል ብቻ ነው እንደ ቡዬ ቂጣ ማለት ነው። እና አደይዬ አሳዘነችኝ። በቃ ከዶክተሩ ጋር እየጣመሩ ምን ትላላችሁ? አሁን ለምሳሌ አሁን እንደው በዚህ ከቀጠለ ያው አደይ ምሻትልም ቤተሰብ እናት ካልፈለገችኝ እኔም አልፈልግም ትላለች ማለት ነው። ማንም ከማንም አያንስም። ገባችሁ? በዛ ላይ ደግሞ የአንቺስ ቤተሰቦች እምቢ ብለው አልነበረም ወይ ይላል እሱም። አሁን እልህ ውስጥ ይግባባሉ። እንግዲህ አደይ እንደዚሁ ጥሩ ቆንጆ ነች። በእንደዚሁ ሄዳ ብትተዋወቃቸው ችግር የለውም አለ ዶክተር ማለት ነው። ዶክተር እንግዲህ ጸሎት በርታ ወደ አንተ እንድትመጣ አደይ ማለት ነው። ምክንያቱም በዚህ አይነት ዴቭም ከእናቱ ጋር ይጣላል። አደይም ደግሞ በቃ አልፈልግም ትል ይሆን የሚለው አላቅም፣ ምን እንደሚፈጠር አላቅም። ግን የዴቭ እናት እንደው በቃ ብጥስጥስ ነው ያለች ታውቃላችሁ። አላ እንዴ ደግሞ እኮ ኤርፖርት ሄዳ እኮ ፎቶ ተነስታ መጣ። እንደው አሜሪካ ትላለች። ከዚህ ሀገር ከሄድኩኝ በጣም ቆይቻለሁ ታውቂያለሽ አይደለ ታለም እኔ ለሰራተኛ ምን አይነት አመለካከት እንዳለ በጣም እኮ ነው የሚያስጠሉት። ደግሞ በቆሻሻ እጇ ልትነካኝ ትፈልጋለች እንዴ? አረ ተይ ተይ እንጂ አለምዬ፣ እንደዛማ አይባልም እኮ። አንቺ መቼም ከዚህ ሀገር ስለሄድሽ ስለረሳሽ ነው። ቢሆንም እኔ እንደዚህ ዝም ብዬ መዝረክረክ አልወድም። ታውቂያለሽ ከዚህ በፊት ሰራተኛ ምን እንዳደረገችኝ አውቃለሁ። ከዛም ክችን ሄደችና የፍቅር እናት ሮማንንና ሄሉን እሷ ከዚህ በፊት ሰራተኛ ጋራ ችግር ስለነበራት ለዛ ነው ሰራተኛን በእንደዚህ የምታየው እያለች ሄሉ ምኗን አውሬ ያመጣህብኝ ጌታዬ። የእኔ እንዳሹ የሚያስቀኝ የለም። እውነቱን ለመናገር ማለት ነው። አሹ እንዴት እንደሚመቸኝ ሲስቅ ተንኮሉ ሁሉ እያለ እንግዲህ ሴትየዋ ለድሃ ያላት ንቀት ያላት በቃ ላለ ከእግሯ በታች ነው ሰውን የምታየው ማለት ነው። እና እሷ ሀብታም ናት፣ ከአሜሪካ ነው የመጣችው። አረ ከሰማይ ቤትም ነኝ እንዴ ናትና እኛ ኦዲየንሶቻችሁ እንደሆነ ጥሩ ነገር ስታቀርቡ በጥሩ እይታ ኮሜንት እንጽፋለን። መጥፎ ነገርም ካየ አስተያየት ደግሞ መጻፍ፣ ኮሜንታችሁን ክፍት ያደረጋችሁት እናንተ ናችሁ። ስለዚህ አስተያየታችሁን ተቀበሉ። የፍቅር እናት የዴቭ እናት ጸባዩን ታስተካከል። አይ ካለች ደግሞ መንቅር ብላ ትውጣልን ከዚህ ውስጥ ማለት ነው። ምን ነው ሸዋ እንደዚህ አይነት ደግሞ የሀብታም ደሃ ይቻል አቅም ምን እውነት ለመናገር ማለት ነው። ተበጣጠሰች እኮ እናንተ። አትንኩኝ፣ ውሃው ቆሻሻ ነው። ይሄ ነው መኝታ ክፍሌ። አዎ መኝታ። ታዲያ ምንድን ነው እሱ? ፎጣ እኮ ነው። እና እኔ አልማዝ ይሄን ልለብስ ነው?
እኔ በእናትሽ የቆሻሻ አራ ልጅ ያለብኝ ይህንን አንሽልኛ ላይ የሳኩት ሳቅ እንዳትጠይቁኝ ማለት ነው። ውስጤ ቅጥል እያለ ነው የሳኩት ማለት ነው። ምክንያቱም እንዴት እንደሚያደርጋት አምላኬ ሆይ ትዕግስቱን ስጠኛለች ሮማን እንዴ የእውነት እንዴት እንደሚያደርጋት ሴትይቱ ማለት ነው። ለልዬም እንግዲህ ፋይሏን ወስዳለች። ከዛም ገጀራው መጣና አንቺ ማነሽ ምንድነሽ? ቆይ እኔ እኮ ያን ቤት ውስጥ አውቀዋል። እናትሽ ማናት? አንተ ምንድን ነው ከህይወት ውስጥ የምትፈልገው ምናምን ሲል ለሊ እኔ ከአንቺ የምፈልገው ነገር የለም። ነገሩ ግን አሁን እየተገለጸልኝ ነው። አንቺ ማነሽ ምንድነሽ? ስለ እናትሽ ምን የምታውቂው ነገር አለ? ከዛ በኋላ እኔ ስለ አንተ ማወቅ አልፈልግም፣ አንተም ስለ እኔ ማወቅ የለብህም ብላ ጥላው ሄደች። እንግዲህ ገጀራው እዚህ ቤት ውስጥ ነው ያደግኩት ከዛች ከፈልፈልቱ እናቴ ጋር አለ ማለት ነው። እናቱ ሙልጭ አድርጎ ይሰድባል ነው። ብቻ አሁን እኔ ግራ የገባኝ አደይ ነው። እውነት አደይ ኒንጃ ነኝ በጣም ነው የሚከፋት። አሁን ሴትይቱ በጣም ከፍቷታል። ራሱ ፊቷ ልውጥ ነው ያለው። እንደዛ እጇን ዘርግታ ሰላም ብላ እጇን ስትዘረጋ ፍቅርዬ ማነች ለልዬ ራሱ እንዴት እንደነገጠች። ልጁ ግን ምንም አልመሰለውም። እናቱን ያህል አደይን ያህል። ስለዚህ ምርጫው እንግዲህ የማ ይመስላችኋል? እርግጠኛ ሆኜ የምናገረው እናትህ አልወደደችኝም። በዛ ላይ ደግሞ ፍቅር የውሸት ወሬ ነው የሞላቻት። ሴትየዋን 3 አግብታ ፈታለች አለች። ከዛም እንግዲህ አደይ እኔ በህይወት እያለው አንቺ ዴቭን አግብተሽ አትኖሪም እያለች ብቻዋን ስትስቅ ነበረ ማለት ነው። አጭር ሰው ተንኮለኛ ነው የሚባለው ለካ እውነት ነው። እውነት ከፍቅር ነው ያየሁትና በእርግጥ የተሰጣትን ነገር ነው እየሰራች ያለችው። ግን በዚያ ደረጃ ተንኮል እንግዲህ አደይ እኔ እንጃ። በመከራ የመጣውን ፍቅር እንግዲህ ይጸድቃል ወይ? አሁን ልጅቷን ተወዳታለች ወይስ አትወዳትም? የዴቭ እናት አስተያየቷ ስታስጠላ በጌታ እንዴ ከግራ እስከ ራሷን አይቻት ልጅቷ። እንደው አሁን አደይ እንደው ስትፈትሻት ስታገላብጭ የምትኖር ምን ልታወጭላት ነው እናቴ? ምን እንዴ ምንም የሚወጣላት ነገር የለም አደይ እውነት ለመናገር ማለት ነው። የኔ ኬክ ስወዳት እርጋታዋ በዛ ላይ እንደው እኔ የምልሽ ታለም ቆይ ለምንድን ነው በስነ ስርዓት ስንትን የምትዩ ማቲው? ምንድን ነው ከሰራተኛ ጋር እንደዚህ መሆን? ለሰራተኛ ደግሞ ከመቼ ወዲህ ነው ፊት የሚሰጠው? እነሱ ቦታቸውን አያውቁም እንዴ? እዚህ ሳሎን ምን ይሰራሉ? የሰራተኛ ቦታ ኩሽና ነው ያለው ማን ነው? እንደው ኩሽና ውስጥ ይቅበርሽ። እንደው ተቃጠልኩ ነው የማየው እውነት እንዴት እንደሚያደርጋት ማለት ነው። ምንድን ነው እንደዚህ ለሰራተኛ ፊት መስጠት? ቦታቸውን ይወቁ እንጂ እንዴ። ከአንቺ ጋር እኮ አንድ ማንድን ቁረስ ነው። ታዲያ ምን ችግር አለው? አልምዬ ሰው ናቸው እኮ አለች። እሷ ደግሞ ምስኪን አይ እንደዚህማ ታጨማልቂያቸው፣ ይሄ ጥሩ አይደለም። ምን የሚሉት ነገር ነው? ስለዚህ ሁሉም ነገር በስነ ስርዓት ቢሆን ጥሩ ነው። ወይ አልምዬ አንቺ እንደው እንደዛው ነሽ አይደል? ተቀየርሽ? አይ ሊዱም እኮ እንደዚህ ነው የምታስቸግረው። ሊዱ ይሄንን አልጠጣም፣ ቆሻሻ አልበላም፣ ምንድን ነው ይሄ ነው የምትለው። እና ታዲያ የኔ ልጅ አይደለች እንዴ? ይሄ ብቻ በማን ወጥቶ እንደሆነ አላውቅም። ጭራሽ ሰራተኛ ሊያገባልኝ ነው አሉ። እንደው መምጣት አልፈለግኩም ነበር። እስቲ እቺ ልጄን ልብ ያሸነፈችዋ ማነች ብዬ ላየት ነው የመጣሁት። በዛ ላይ ደግሞ የሰማሁት ነገርም ስላለ ግዴታ እሷን ማየት አለብኝ። ለልጄ ትገባው አትገባው ማቆ ጉዳይ የለም፣ አያታለሁ። ከዛም ሚስትህን አምጣና አስተዋውቀኝ ስትለው ዴቭን እሺ እማዬ አመጣታለሁ፣ አምጣ አልኩህ እኮ ብላ ስትቆጣጠርበት ሄደው እንግዲህ ከባቡሬ ጋር ይዘዋት መጡ። አደይዬ እንግዲህ ኬክ መስላ ነው የመጣችው። እጇን ስዘረጋ ሰላም ብላ ከእግር እስከ ራሷ ብድግ አደረገቻት በአይኗ ማለት ነው። ከዛ እውነት እኔ ራሴ በጣም የተናደድኩትኝም እንደነገጥኩትኝም እጄን ምልስ አድርጌ ነበር እንደው እኔ ወደዛ ገፍትሬያት መውጣዎችን አዲያ የምሬን ነው የምላችሁ። ዴቭ እንግዲህ አላቅም ምን እንደሚሆን፣ ምክንያቱም ያኮርፋል። ከእናቱ ጋርም ሊጣላ ይችላል። ይወዳታል አደይን። ብዙ ነገር ያየባት ነው። በጣም ብዙ ነገር የተጋፈጠባት ነች አደይ ማለት ለሱ። እንግዲህ ከባርኮቴ ጋር እስከ መደባደብ ደርሰዋል። ከኪንጎ ጋራ ብቻ ከብነ ብዙ ሰዎች ጋራ ተደባድቧል በሷ የተነሳ ማለት ነው። አሁን ደግሞ እናቱ እንግዲህ እንደዚህ ስትመጻደቅ አደይም ትናደዳለች። የአደይ እናትም ትመጣለች በቀጣይ ማለት ነው። በዛ ሰዓት ምን ይፈጠር ይመስላችኋል? የአደይ እናት እንደሆነ ኃይለኛ ናቸው። በነገራችን ላይ የደሃ ኩሩ እንዴ ትክክለኛ የገጠር ሰው ናቸው የአደይ እናት ማለት ነው።
ስለዚህ እንግዲህ ምን እንደሚፈጠር አናውቅም ማለት ነው። ብቻ ከባድ ነገር ይመስለኛል። ግን የዴብ እናት በልክ ቢሆን ደስ ይላል። ሁሉም ነገር በልክ ሲሆን ነው ደስ የሚለው ማለት ነው። ሲበዛ ደግሞ ያስጠላል። እንዴ ለተመልካችም ክብር ይኖር እንጂ እንዴት እንደሚያደርጋት እኮ ከመጣች ጨምሮ እንግዲህ 3ኛ ቀን ሆኖ 4ኛ ቀን ነው። ያው ልብስ ነው፣ ምንም የተቀየረ ነገር የለም። ሻንጣው ባዶ ነበር ነው የመጣው። እንዴ ማለቴ ልብስ ቅያሬ አላመጣችም። ሀብታም ከሆነ የተለለ መልቀያየረችም። ጫማውም ያው ነው፣ ሱሪውም ያው ነው። ምንም የተቀየረ ነገር የለም። አፈር አይንካኝ አለኝ እኮ ጌታ ወይ ትዕግስቱን ስጠኝ። እንደው ክፉ አታናግረኝ ብቻ ተመጻደቀችብን እስከሚበቃት ድረስ ማለት ነው እች ሴትዮዋ። ዴብም ደግሞ ረማም ሰላም በያት እንጂ እሷ ናት የኔ ሚስት አላት። አደይ ማለት እሷ ናት ሲል እንግዲህ ቁጭ ብድግ አደረገቻት በአይኗ ማለት ነው። የፈጣሪ አለ ምስኪን አደይዬ እጇን ዘርግታ ቀረች እኮ። እኔ መሆን እጄን ስብስብ አድርጌ ነበር የምወጣው። ማን ከማን ያንሳል እናቴ። ጉድ እኮ ነው። ሲወዱኝ ነው ሰው የምወደው እኔ። ለማንኛውም ዶክተሩም እንግዲህ ከልቡ እየጸለየ ነው መሰለኝ። ወይኔ ምስኪን ሊረሳት አልቻለም እኮ። የሰርግ ጥሪ እንኳን ወረቀት ተሰጥቶት ምንም አላመነም መሰለኝ። ሊሄድ ልቅር የሚለው ላይ ነው እና ብቻ አስቸጋሪ ነው ፍቅር እውነት ለመናገር እና እንግዲህ እሱ ፈጣሪ ይርዳ። ከሌላ ምን ይባላል?